ወንድሜ አንተን እህቴም አንቺን ይህን ቪዲዮ እየተመለከታችሁ ያላችሁ ሰዎች በአጠቃላይ እስኪ ዛሬ ትንሽ አረፍ በሉና እኔን አዳምጡኝ። ምክንያቱም ድብርት ውስጥ ናችሁ፣ ጭንቀት ውስጥ ናችሁ፣ ነገሮች ሁሉ ተወሳስቦባችሁ ተስፋ ቆርጣችኋል። ስለዚህ ለእናንተ የሚጠቅም ስለሆነ ነው የትም አትሄዱ ያልኳችሁ። በዚህ ዘመን ላይ ብዙዎቻችን በከባድ ድብርት ውስጥ፣ ጭንቀት ውስጥና በተለያየ የተስፋ መቁረጥ ስሜት ውስጥ ነንና ይሄ ስሜት እንዴት መጥፋት ይችላል የሚለውን ነገር ወሳኝ የሆነ ትልቅ ሚስጥር ልነግራችሁ ነው። ቪዲዮውን ላይክ አድርጋችሁ ጀምሩት፣ ሼር አድርጉት ለብዙ ሰው ስለሚጠቅም። በቀጥታ ወደ ሀሳብ ልግባ። የሰው ልጅ ማለት ከአንገት በላይ ነው፣ ከዚህ በታች ያለው እንደ ተሳቢ መኪና ተጎታች ነው ተብሎ ብዙ ጊዜ ሲነገር ሰምታችኋል። ያው ትክክል ነው። ከዚህ በላይ ያለው ነገራችን ነው ሁሉ ነገራችንን የሚያዘው ማለት ነው። ስለዚህ የዚህን ሚስጥር ያወቁ ሰዎች በህይወታቸው ላይ ብዙ ነገሮችን የፈቱ ሰዎች ናቸው። ብዙዎቻችን የዚህን ሚስጥር ባለማወቃችን ነው ለተለያየ ችግር እየተጋለጠን ያለ ነው እና አሁን እኛን ለድብርት ለጭንቀትና ተስፋ መቁረጥ ስሜት ውስጥ እንድንወድቅ የሚያደርጉን 3 ዋና ምክንያቶች አሉ። እነሱም ምንድናቸው? ፓስት፣ ፕሬዘንት እና ፊውቸር የሚባሉ ነገሮች ናቸው እና ይህንን ወደ አማርኛ ስቀይረው ምንድነው? ፓስት ማለት ያለፈ ነው። ፕሬዘንት ማለት አሁን ላይ ማለት ነው። ፊውቸር ደግሞ ወደፊት ማለት ነው። እነዚህን ሲስተሞች እንዴት ማድረግ እንደምንችል ካወቃችሁ ከዚህ አይነት ስሜት ትወጣላችሁ ማለት ነው። የሚገርማችሁ ጭንቅላታችን በጣም ሰነፍ ነው። ይሄንን ስላችሁ ብዙ ነገር መፍጠር አይችልም ሳይሆን በአንድ ጊዜ 2-3 ነገር ማሰብ አይችልም። ይሄ በሳይንስ የተረጋገጠ ነው። ለዚህም ነው ድብርት ውስጥ፣ ጭንቀት ውስጥ እና ተስፋ መቁረጥ ውስጥ የምንወድቀው። አእምሯችን የሆነ ነገር ላይ ወስዶ ስታክ ስለሚያደርገን ነው። ምክንያቱም በዛ ሞመንት ላይ 2-3 ነገር ማሰብ ስለማይችል ወደሆነ ቦታ ወስዶ እዛ ጋር ብቻ ያስቀምጠንና አሁን ላይ እንዳንኖር ያደርገናል። ወዴት ወስዶ? ወዳለፈው ፓስት ወደሆነው ነገር ማለት ነው። አእምሮ በአንዴ 2-3 ቦታ ማያስብ ከሆነ ምርጫው የኛ ነው። ብዙዎች ሲያወሩ ሰምታችሁ ከሆነ ቀለል አድርገው ያለፈውን ነገር እያሰብክ አትጨነቅ፣ ለአሁኑ ነው ማሰብ ምናምን ይላሉ። ትርጉሙ ገብቷቸው ሳይሆን ሌላ ሰው ሲናገር ወይም ደግሞ ሌላ ሰው ሲል ሰምተው እንጂ ትክክለኛ እንዴት ማሰብ እንዳለባቸው የሚነግሯችሁ ሰዎች የሉም። አንቺ ድንቅነሽ፣ አንተ ድንቅነህ፣ ትችላለህ፣ ትችያለሽ ይሏችኋል እንጂ ሚስጥሩን አይነግሯችሁም። ስለዚህ ይሄንን ዋነኛ ሚስጥር ነው አሁን የምነግራችሁ። ቅድም እንዳልኳችሁ ፓስት፣ ፕሬዘንት እና ፊውቸር የሚባል ነገር አለ። በእነዚህ 3 ነገሮች ነው የአእምሯችን የሚወጠረው። ብዙ ጊዜ ጭንቅላታችን ወይም አእምሯችን የተፈጠረው ለማሰብ ነው። ስለዚህ ማሰብ ማስቆም አንችልም። ይሄ ተፈጥሮ ነው። እኛ ማድረግ የምንችለው የሚያስበውን ነገር መጠነን መስጠት ነው። አእምሮ በአንድ ጊዜ 2-3 ነገር ማሰብ ስለማይችል ወደኋላ እንዳያስብ ጊዜ ካልሰጣችሁት ወደኋላ ማሰብ አይችልም። ስለዚህ የእናንተ ነገር ምን መሆን ያለበት? ፕሬዘንት መሆን አለበት። ፕሬዘንት ማለት አሁን ላይ ስላለው ነገር ማሰብ